ስለዚህ የልቡናችሁን ወገብ ታጥቃችሁና በመጠን ኑራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። እንደሚታዘዙ ልጆች ባለማወቃችሁ አስቀድሞ የኖራችሁትን ምኞት አትከተሉ። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ እንደተጻፈ የጠራችሁ ቅዱስ እንደሆነ እናንተም ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። የሐዋርያው ቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 1 ከቁጥር 13። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ 30 ለታኅሳስ በዛቲ ዕለት አዕረፈ አብ ክቡር አባ ዮሐንስ አበምኔት ዘገዳመ አስቄጥስ በደብረ አባ መቃርስ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 30 በዚች ቀን የአባ መቃርስ ገዳም በአስቄጥስ አበምኔት የሆነ የከበረ አባት አባ ዮሐንስ አረፈ። ይህም አባት በተሾመ ጊዜ ቤተክርስቲያን በራች፣ ለብዙ ቅዱሳንም አባት ሆነ። ከእርሳቸውም ውስጥ ታላላቅ ከዋክብት የሆኑ አባ ገአርጊና አባ አብርሃም፣ የሀገረ ተሙዝ ኤጲስቆጶሳት አባ ሚናስ፣ የሀገረ ሰሃ አባ ዘካርያስ ለብዙ ሰዎች ነፍሳት ወደብ የሆኑ እነርሱን የመሰሉ ሌሎች ብዙዎች አሉ። ለሕዝቡ ቅዱስ ቁርባንን በሚያቀርቡበትም ጊዜ ኃጢአተኛውና ጻድቁ ይገለጥለታል። ከቅዱሳን መላእክቶቹም ጋር ጌታችን ኢየሱስ ክርስቶስን በመሠዊያው ላይ ብዙ ጊዜ አየው። በአንዲት ዕለትም ሥራው የከፋ አንዱን ቄስ ወደ ቤተክርስቲያን ሲመጣ አየው። ከእርሱም ጋር ያሉ ብዙዎች ርኩሳን የረቀቁ አጋንንት ከበውት አፉ ውስጥ ልጓም አድርገው ወደ ቤተክርስቲያን ከመግባቱ በፊት የእግዚአብሔር መልአክ በመሠዊያው ወጥቶ በእሳት ሰይፍ ከቄሱ መናፍስትን አሳደዳቸው። ቄሱም ወደ መቅደስ በገባ ጊዜ መቀደሻውን የክህነት ልብስ ለበሰ። ሁለመናው እንደ እሳት ሆነ። ቀድሶም ለሕዝቡ ሥጋውንና ደሙን አቀበላቸው። ልብሰ ተክህኖውን የመቀደሻውን ሽልማት በላዩ አውልቆ ወደ ውጭ በወጣ ጊዜ እነዚያ የጠቆሩ መናፍስት ርኩሳን ተቀብለው እንደቀድመው አደረጉበት። አባ ዮሐንስም ይህን ነገር ለመነኮሳቱ ሲያስረዳ እንዲህ አላቸው። በቅዳሴ አገልግሎት ጊዜ ለኃጢአተኛውና ለጻድቁ ቄስ ልዩነት የለም። ስለ ሕዝቡ እምነት ያ ኅብስት ተለውጦ የክርስቶስን ሥጋ ይሆናልና ወይኑም የከበረ ደሙን ይሆናልና። ዳግመኛ በምሳሌ እንዲህ አላቸው። በብረት በወርቅና በብር ላይ እንደሚቀረጽ እንደ ንጉሥ ማኅተም ነው። ማኅተሙ አይለወጥም። እንዲሁ በካህናት የክህነት ጸጋ አይለወጥም። እርሱ እግዚአብሔር በጊዜው ጊዜ ለሁሉም እያንዳንዱ እንደ ሥራው ይከፍለዋል እንጂ። ይህንንም የከበረ ዮሐንስ ታላቅ መከራ ደርሶበታል። አረማውያንም በርበር ማርከው ወደ ሀገራቸው ወስደውታል። እያሰቃዩትም በእነርሱ ዘንድ ብዙ ዘመን ታስሮ ኖረ። ከዚህም በኋላ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ገዳሙ መለሰው። ከመሞቱ በፊት የሚሞትበትን ጊዜ አውቆ መነኮሳቱን ሰበሰባቸውና የወንጌልን ትእዛዝ ይጠብቁ ዘንድ በሰማያዊ መንግሥት በጎ ዕድልን ርስትን ከእርሳቸውም ጋር ይቀበሉ ዘንድ እንደ ቅዱሳን አባቶች አካሄድ እንዲጓዙ አዘዛቸው። ከዚህም በኋላ ጥቂት ታመመ። ነፍሱንም ሊቀበሉ የቅዱሳን አንድነት ሲመጡ አያቸውና ፈጽሞ ደስ አለው። ነፍሱንም በእግዚአብሔር እጅ ሰጠ። መነኮሳት ወደ ከበረች ቤተክርስቲያን ተሸክመው ወስደው በመዘመርና በታላቅ ምስጋና ገንዘው ቀበሩት። እርሱንም ከመውደዳቸው የተነሳ ከተገነዘበት ልብስ ቆርጠው በእነርሱ ዘንድ አኖሩት። ለሚታመምም ሁሉ የሚፈውስ ሆነ። የዚህ አባት ዕድሜ 90 ዓመት ሆነ። በግቢግ የሚሏት መኖሪያው እስከ ዛሬ አለች። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን ደግሞ የተመሰገነ ዮሐንስ የዕረፍቱ መታሰቢያ ነው። ይህም ታጋይ የምንኩስና ልብስን ከለበሰ ጀምሮ የትንቢትና በሽተኞችንም የመፈወስ ሀብት ተሰጠው። ዜናውም በሀገሩ ሁሉ ተሰማ። ይህን አባት ዮሐንስን ሁልጊዜ የሚጎበኘው አንድ መኮንን ነበረ። የመኮንኑም ሚስት ወደ አባ ዮሐንስ ዘንድ እንዲወስዳት ባሏን ታምለውና ታስገድደው ነበረ። እርሱም የከበረ አባ ዮሐንስ ከ40 ዓመት ጀምሮ የሴቶችን ፊት አላየም አላት። ከዚህም በኋላ መኮንኑ ሂዶ ሚስት ያለችውን ለአባ ዮሐንስ ነገረው። አባ ዮሐንስም በእግዚአብሔር ፈቃድ የፈለገችውን እፈጽምላታለሁ አለው። በዚያችም ሌሊት የከበረ ዮሐንስ ለዚች ሴት በሕልም ተገልጾ እንዲህ አላት። ጻድቅ ያልሆንኩ ወይም ነቢይ የእኔን ፊት ታይ ዘንድ የምትሺ አንቺ ሴት ከእኔ ምን አለሽ? እኔስ ከአንቺ ምን አለኝ? እንግዲህስ ፊቴን ማየት አትሺ። ይህንንም ብሎ በላይዋ ጸልዮ ባረካት። በማግስቱም የከበረ አባ ዮሐንስ በመንፈስ እንደታያት ለባሏ ነገረችው። መልኩንና አምሳያውን አመለከተችው። ከዚህም በኋላ ከብዙ ሙገሳና ምስጋና ጋር ባሏን ወደ አባ ዮሐንስ ላከችው። የከበረ ዮሐንስ ባሏን ባየው ጊዜ ፈገግ ብሎ የሚስት ምኞቷ የተፈጸመላት አይደለምን? በዚህች ዕለት በእግዚአብሔር ፈቃድ አግኝታኛለችና አለው። መኮንኑም ሰምቶ ከትሩፋቱና ከደግነቱ የተነሳ እጅግ አደነቀ። ይህም አባ ዮሐንስ ጭንቅ በሆነ ተጋድሎ 90 ዓመት ያህል ኖረ። ከዚህ በኋላ በሰላም አረፈ።
ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህች ዕለት የመኮንን አርያኖስ የጭፍሮቹ ታላላቆች ኮሪዮንና ፊልሞን ከእርሳቸው ጋር ካሉ 40 ወታደሮች ጋር በሰማዕትነት ሞቱ። የሰማዕትነታቸው ምክንያት የአክሚም ታላላቆች ከሆኑ ከሰማዕታት ዲዮስቆሮስ ከሰከላቢዮስና ከብኑዲያስ የተደረገውን ተአምራት ባዩ ጊዜ የወታደርነት የማዕረግ ሽልማታቸውን ጣሉ። በመኮንን አርያኖስ ፊት ቆመው እኛ በእውነተኛው አምላክ በክርስቶስ የምናምን በግልጥ ክርስቲያን ነን ብለው ጮኹ። መኮንኑም ከእሳት ማንደጃ ውስጥ ይጥሏቸው ዘንድ አዘዘ። ራሳቸውንም ሲወረውሩ ብዙዎች አዩአቸው። ገድላቸውንም እንዲሁ ፈጸሙ። ለእግዚአብሔር ምስጋና ይሁን። የሰማዕታት በረከታቸው ትድረሰን ለዘላለሙ አሜን። በዚህች ዕለት ተጋዳይ የሆነ ዘካርያስ አረፈ። ይህም ቅዱስ ከመመንኮሱ በፊት በጎዳና ሲጓዝ አረማውያን በበርበር ተነሱበትና ያዙት፣ ሊያርዱትም ወደዱ። የእግዚአብሔርን ፈቃድ የገዳሙ አለቃ በዚያች ጎዳና ሲያልፍ በላያቸው ጮኸ። እነርሱም ሰራዊት እንደደረሰባቸው ተጠራጠሩ፣ ፈርተውም ሸሹ። ሲሸሹም ከባህር ገብተው ሰጠሙ። ዘካርያስም ከመገደል በዳነ ጊዜ ይሸጥ ዘንድ ገንዘባቸውን ይዞ ወደ ከተማ ገባ። የሀገሩም ገዢ የያዘው ሌባ እንደሆነ አስቦ ሊገድለው ወደደ፣ ግን ስራውን ባወቀ ጊዜ ተወው። ከዚህም በኋላ ወደ አባ ጳኩሚስ ገዳም ሂዶ የምንኩስና ልብስን ለበሰ። ሰይጣንም እስከቀናበት ድረስ በጾምና በጸሎት ተጠመደ። ከዚህም በኋላ በአባቱ ተመስሎ በሕልም ታየውና መሞቻዬ ጊዜ ደርሷልና ትቀብረኝ ዘንድ ና አለው። ቅዱሱም እውነት እንደሆነ አስቦ ወደ አባቱ ሄደ፣ ግን በጤንነት አገኘው። የሰይጣን ተንኮልም እንደሆነ አውቆ ወደ መኖሪያው ተመለሰ። ሰይጣንም ድል እስካደረገው ድረስ በሩን ዘግቶ እየተጋደለ ኖረ። በሆሳዕናም ዕለት ወደ አበምኔቱ ሂዶ ወደ ኢየሩሳሌም ለመሄድ ፈቃድ ለመነው፣ ፈቀደለትም። በማግስቱም ፊታቸው የሚያበራ 3 ሰዎች ሲጠብቁት አገኛቸውና አብሯቸው ሄደ። ከዚህ በኋላ አበምኔቱ የአባ ዘካርያስን ቤት ሊጎበኝ ሄደ። 3 ታላላቅ ዘንዶች በምድር ላይ ሲርመሰመሱ አግኝቶ ባያቸው ጊዜ ፈራቸው። እነርሱም በስሙ ጠሩት። ወደ እነርሱም ዞር ሲል አባት ሆይ ሲመግበን የነበረው ጌታችን ዘካርያስ ከዚህ ወዴት ሄደ? ብለው በሰው አንደበት ተናገሩት። አበምኔቱም ሰምቶ አደነቀ፣ መብልንም ሰጣቸው። አባ ዘካርያስም ወደ መኖሪያው ተመልሶ በብዙ ተጋድሎ ኖረ። ከዚህ በኋላ በሰላም አረፈ። በዚህች ዕለት ሄሮድስ የገደላቸውን የከበሩና የነጹ ሕፃናት መታሰቢያቸውን የኢትዮጵያ ሰዎች ያከብራሉ። ዜናቸውም ጥር 3 ቀን ተጽፏል። በተባረከ የታኅሳስ ወር የሚነበብ ንባብ ደረሰ፣ ተፈጸመ። ለእግዚአብሔር ምስጋና ይሁን። ፈጣሪያችን አብ ወልድ መንፈስ ቅዱስም በይቅርታውና በምሕረቱ በከበሩና በተመረጡ በነቢያትና በሐዋርያት አማላጅነት በሰማዕታት፣ በጻድቃን፣ በሊቃነ ጳጳሳት፣ በኤጲስቆጶሳት፣ በቀሳውስትና በዲያቆናት፣ በደናግል፣ በመነኮሳት፣ በቅዱሳን መላእክት፣ በርዕሰ ሊቃነ ጳጳሳችን በአባ ማትያስ፣ በብፁዕ ሊቀ ጳጳስ በአባ ናትናኤል፣ በብፁዓን አቦ ሊቃነ ጳጳሳት፣ በቅዱሳን መላእክት ልመና ይልቁንም በእመቤታችን በቅድስት ድንግል ማርያም አማላጅነት ከሁሉ በላይ የምትሆን ሐዋርያት ተሰብስበው አንድ ያደረጓት በአንዲት ቅድስት ቤተክርስቲያን ልጆች የሆንን ሁላችንን ይጠብቀን ለዘላለሙ አሜን። በታኅሳስ 30 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አባ ዮሐንስ አበምኔት፣ አባ ዘካርያስ ገዳማዊ፣ አባ ዮሐንስ ብፁዕ 14,000 ሕፃናት ሄሮድስ የገደላቸው፣ ቅዱስ ማርቆስ ሐዋርያ፣ ቅዱስ ዮሐንስ መጥምቀ መለኮት፣ ቅዱስ ጎርጎርዮስ ነባቤ መለኮት፣ ቅድስት ሶፊያ ሰማዕት፣ አባ ሳሉሲ ክቡር ጻድቅ። ስለዚህ የልቡናችሁን ወገብ ታጥቃችሁና በመጠን ኑራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። እንደሚታዘዙ ልጆች ባለማወቃችሁ አስቀድሞ የኖራችሁበትን ምኞት አትከተሉ። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ እንደተጻፈ የጠራችሁ ቅዱስ እንደሆነ እናንተም ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። የሐዋርያው ቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 1 ከቁጥር 13። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን፣ ከቅዱሳት እናቶቻችን፣ ከሰማዕታት፣ ከጻድቃን፣ ከነቢያት፣ ከሐዋርያት፣ ከቅዱሳን መላእክት በረከት ረድኤት ያሳትፈን። ወርሃ ታኅሳስን በሰላም አስጀምሮ በሰላም ያስፈጽመን። ክብር ምስጋና ለእርሱ ይሁን። አሁንም ወርሃ ጥርን በሰላም አስጀምሮ በሰላም እንዲያስፈጽመን የአምላካችን ቅዱስ ፈቃድ ይሁንልን። በዓሉን በዓለ ፍስሐ ወሐሴት ያርግልን። ለብርሃነ ጥምቀቱ በሰላም ያድርሰን። ይቅርታውን ቸርነቱን ያርቅብን። በጸሎታቸው አስቡን አትርሱን ያሉትን በያሉበት ያስብልን። የሰላም አምላክ ሰላሙን፣ ፍቅሩን፣ አንድነቱን ይስጠን። ሰላም እንደዋለ ሰላም ያሳድረን። ሰላም እንዳሳደረ ሰላም ያውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ
ማሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳድረ፣ ሰላም ያውለን፣ ሰላም ያዋለ፣ ሰላም ያሳድረን። ይቆየን።